ቢዋይዲ ሊዮፓርድ 7 ቆንጆ ናቸው። ምንም ችግር የለባቸውም። አሁን ዘንድሮ በፉል ኤሌክትሪክ መጥቷል መኪናው። ድራይቪንግ ሬንጃቸው የተሻሻሉ አዳዲስ የመጡ አሉ። ካሶኒ መረጃ የለኝም። ጄቶር 22 ነዳጅ ኮንሰምፕሽን መልሶ መሸጥ በደንብ ያስቸግራል። ኪያ ቪስቶ ኦር አቶዝ ተመሳሳይ እንዲሁ ይጠቀማሉ መኪናዎቹ፣ ግን ጥሩ ይዞታ ያለውን ብታይ ይሻላል። ኪያ አቶዝ ከሚለው ይልቅ ተመሳሳይ ስለሆኑ ይዞታቸው ጥሩ የሆነ ነገር ብታይ ይሻላል። ሊፋን ኤክስ 60 ብዙም ጥሩ የሚያስብል ነገር የለውም። ጄቶር ኤል7 መጥፎ አይደለም፣ ስፔሲፊኬሽኑ ጥሩ ነው። አይሱዙ 26 መረጃ የለኝም። ራፍ 2023 ቆንጆ መኪና ነው። ፕላት 2005 ዋጋ መረጃ የለኝም። መኪናው ቆንጆ ነው። ፎቶም በሃይሩፍ ምንም መረጃ የለኝም። ስዊፍት ግሪል ያለው ለምንድነው ግሪል ያለው የምትገዛው? ቤክ ግሪል አለው ከተባልኩ ያው ግሪል በራሱ ችግር እኮ ነው። ለምንድነው ችግር ያለበት መኪና ትገዛ? አቅም የሚፈቅድ ከሆነ ንጹህ ነገር ፈልገህ ግዛ። አቅም ከሌለ ደግሞ የግሪሉን ጉዳት የመኪናውን ጉዳት መጠን መካኒኩ የለህና እሱ እንዲወስድልህ አድርግ እንጂ ችግር ያለበት መኪና ግዛ ልልህ አልችልም። ሆንዳ ሲቪክ ስፖርት ኢትዮጵያ ውስጥ አለ አይመስለኝም። ሃዩንዳይ ኤላንትራ መጥፎ አይደለም። ሺም ፕላስ ጥሩ ናቸው። ሱዙኪ ኢኮ አሪፍ ነው። ኤሌክትሪክ ይቀንሳል እያልክ ብዙ አለፈን፣ አሁን ተወደደ። አዳምጣ። በሚቀንስበት ሰዓት ይቀንሳልሃለሁ፣ ሲጨምር ይጨምራልሃለሁ። ከዛ ውጭ ስልክን አላስቀመጥክልኝም ደውዬ እንዳልነግረህ እንጂ እየነገርኩ ነው። በሚጨምር ሰዓት ይጨምራል፣ በሚቀንስ ሰዓት ይቀንሳልሃለሁ። ሁሌ ሲኖ ይቀንሳል ወይ? መግባት ከጀመረ በደንብ ይቀንሳል። ሳንታፌ 2016 ቤንዚል ኤን7 ሲተር ነዳጅ ኮንሰምፕሽኑ በጣም ከፍ ያለ ነው። መለዋወጫና መልሶ መሸጥም ትቸገራለህ። መኪናው ግን ሊያገለግል ይችላል። ኮምፓክት 2009 50 ንጹህ መኪና ካገኘ ማገልገል ይችላል። መኪናዎቹ ግን ደከም ያሉ ናቸው እንዳጠቃላይ። ጄቶር ኤክስ 19 የተነዳ ምንም የምልህ ነገር የለም። ቼሪ ኢኪው 7 በጣም መጥፎ የሚባል አይደለም። ኢቱ ዝም ብሎ ከቆመ ባትሪ ይቀንሳል እንዴ? የትኛውም ኤሌክትሪክ መኪና ረጅም ሰዓት የምታቆመው ከሆነ ባትሪው እየቀነሰ ይሄዳል። ራፎር ኤንድ ሲአርቪ ኢትዮጵያ ውስጥ ከሆንክ ያለው ራፎር ይሻላል። የአሪስ ቤልታ 2010 ንጹህ ካገኘ ሊያገለግል ይችላል። መኪኖቹ ግን ደከም ያሉ ናቸው። ሱዙኪ ባሊኖ 23 ቆንጆ መኪና ነው። ካሪና የትኛው ሞዴል ትመርጣለህ? ምንም ካሪና ኤ የተሻለ ነው ካሉት ሞዴሎች ውስጥ ከኦልዶቹ። ጋክ ኤስ7 ኦር ሮክስ 01 የቱ ይሻላል? መወዳደር አይችልም በፍጹም። ሮክስ 01 2 ኤስ7 ይገዛል። በነገራችን ላይ እዚህ ተዋርዶ ስለምታየው ነው እንጂ መወዳደር አይችልም በጭራሽ። ሰፊ ጋፕ ነው ያለው። ኦሪጂናል ፕራይሱም በፐርፎርማንስም በሌክዠሪነትም በጣም ሰፊ ጋፕ ነው ያለው። ስለ ቢዋይዲ ሲላየን 06 ቆንጆ ናቸው። ሎቤድ 4 ሚሊዮን ያለኝ ምናምን መረጃ የለኝም። 3 ሚሊዮን ያለኝ ምን ትመክረኛለህ? ምንም አልመክርም። ሃዩንዳይ አቫንቲ 2015 መጥፎ አይደለም። ጄቶር 22 ኤክስ7 ቬስ ዲዛይር 2024 አላማህ ምንድን ነው? ጄቶርና ዲዛይር በቦዲ ስታይል ደረጃ በጣም ሰፊ የሚባል ጋፕ አላቸው። ጄቶር ኤክስ7 ፕላስ ክሮስኦቨር ኤስዩቪ የሆነ ቦዲ ስታይል ያለው ነው። ከፍ ያለ ሳይዝ ያለው ሌክዠሪ የሚመስል መኪና ነው። ሱዙኪ ዲዛይር አነስ ያለ ሲዳን ነው። ኮምፓክት ሲዳን ውስጥ የሚካተት መኪና ነው። አንጻራዊ የመኪናው ግሬስ ያስፈልገኛል ብለህ የምታምን ከሆነ ጄቶር ኤክስ7 ፕላሱን ገዝተህ ከነችግሩ መጠቀም ትችላለህ። አሁን ኮንሲደር ማድረግ ያለባችሁ ነገር አለ። ምንም አለመቸገር ከፈለጋችሁ ጤነኛ መኪና ማንኛውም ሰው የሚገዛው መኪና ነው መግዛት ያለባችሁ። ከዛ ውጭ ግን ከነችግሩም ቢሆን ግሬሱ ያስፈልገኛል፣ ግሬሱ ሊያመጣልኝ የሚችለው ገንዘብ አለ ብላችሁ ካመናችሁ ወይ ነው ለስራችሁ ለህይወታችሁ የሚያስፈልግ ከሆነ አድርጉት። ጄቶር ኤክስ7 ፕላስ ጋራጅ እያመላለሰን ቢሆን በደንብ ሊያስጠቅምህ ይችላል። ፊውል ኮንሰምፕሽኑ ከፍ ያለ ቢሆንም በደንብ ሊያስጠቅምህ ይችላል። የሆነን ነገር መምረጥ ነው። ሁሉን ነገር መውደድ አይቻልም። ደሃም ሆነህ መዘነጥም ፈልገህ አይቻልም። እዛ የምትመርጠው መዘነጡን ከሆነ ማንም ሳይሰማ ዝም ብለህ ዘንጥ። ችግር ሲመጣ ሜንቴን እያደረግህ እያስተካከልከው መንዳት ትችላለህ። ሪያሊቲው ይሄ ነው። ሃዩንዳይ አቶስ 2020 ምንም ችግር የለበትም፣ ያገለግላል። ቤስቱን ቲ77 ጥሩ የሚባል መኪና አይደለም፣ ያስቸግራል። ሃዩንዳይ ስታሬክስ 50 ነው። መኪናዎቹ ሊያገለግሉ ይችላሉ፣ ለስራ ምናምን ግን አይሆኑም። ለድሃ አይሆኑም፣ ወጪ በጣም ያስወጣሃል። ቢዋይዲ 25 ብድር ለሜትር ታክሲ አንተ ነህ የምታውቀው። በብድር ሜትር ታክሲ መስራት እንፈልጋለን የምትሉ ሰዎች ስራውን የምታውቁ መሆን መቻል አለባችሁ። ስራውን የማታውቁ ከሆነ ገና አዲስ ገብታችሁ ብድር የምትከፍሉ ከሆነ ትቸገራላችሁ በደንብ።
ቢያንስ በነዳጅ መኪና ወይ ተከራይታችሁ ወይ ከዚህ በፊት ኑሯችሁ ስራውን ማወቅ መቻል አለባችሁ። በኪራይም በገቢም ቢሆን ማለት ነው። ስራውን የማታውቁት ከሆነ ብድር ስለተገኘ ብቻ መበደር ትርፋማ ሊያደርጋችሁ አይችልም። ስራውን የምታውቁ ከሆነ ደግሞ እዚህ ጋር መጠየቅ አይጠበቅባችሁም። ብዙ ጊዜ እዚህ የሚጠይቁ ሰዎች ትክክለኛ ለጥያቄዎች መልስ የሚፈልጉ ሰዎችም አሉ። መኪና ለመሸጥም የሚጠይቁ ሰዎች አሉ። እንዳያሳስቷችሁ ጥንቃቄ ያደርጉ። ለዛ ልምዱ ያለው ሰው እውቀቱ ያለው ሰው በብድር ልገዛ ነው ብሎ ሰው አያማክርም። በብድር ብገዛ በቀን ስንት እሰራለሁ የሚለውን ኤግዛክት ራሱ ካልኩሌት አድርጎ ስለሚያውቅ በራሱ ነው የሚወስነው። ከዛ ውጪ ሰው ለስራ ገንዘብን ቢበደር ኖርማል የሚባል ነው። ለየትኛውም አይነት ስራ ለምታውቀው ስራ መበደርና መስራት ኖርማል የሚባል ነገር ነው። 105 ቆንጆ ነው። የአሪስ 2015 ምንም ችግር የለባቸውም። አሪዞ 5 ነዳጅ ኮንሰምፕሽኑ ከፍ ይላል፣ መኪናው ግን ማገልገል ይችላል። ቪትስ 2002 ለግል አገልግሎት በደንብ መሆን ይችላል። ግራንድ ቪታራ 2000 ሞዴል በዲዝል ግራንድ ቪታራ 2000 ሞዴል በዲዝል ግራንድ ቪታራ 2000 በዲዝል መለዋወጫ ትንሽ ሲቸገር ትችላለህ። መኪናው ግን ማገልገል ይችላል። ብዛት የላቸውም እዚህ ሀገር ላይ። የአሪስ ሴዳን ማኑዋል 4 ፒስተን 2006 ጥሩ ናቸው፣ ምንም ችግር የለባቸውም። ኢቱ ይቀንስ ይሆን እንጠብቅ። የኤሌክትሪክ መኪና ብዙ የሚቀንስ ነገር የለም። በእርግጥ ቢዋይዲዎቹ የተወሰኑት መኪናዎች አሁን ወደ ማርኬት መውጣት ጀምረዋል። የ26ቶቹ ቻይና ላይ አቬለብል መሆን ጀምረዋል፣ ከቅርብ ጊዜ ወደዚህ ማለት ነው። ለረጅም ጊዜ ምንም አይነት 26 የተመረተ መኪና ለማርኬት እየወጣ አልነበረም። አሁን ትንሽ ትንሽ መምጣት ጀምረዋል። በደንብ ማርኬት ላይ መምጣት ከጀመረ እንደ ልብ ከተገኘ የመቀነስ ፕሮባቢሊቲ ያለው። አሁን የጨመረበት ምክንያት ግን ማርኬቱ ላይ ስለሌሉ ነው። ከዚህ ከተሸጡ በኋላ መግዛት ስለማይችሉ ነው። ቴሬውዝ ጥሩ የሚባል መኪና አይደለም። ኢኮ 3.7 ሚሊዮን ኢኮ 3.7 ሚሊዮን ላይ አይመለከተኝም ዋጋው። መኪናው ግን ጤነኛ የሚባል መኪና ነው። በደንብ ሊያገለግል ይችላል። ስራ ካዘጋጀለት በደንብ ያገለግላል። አልቶ 2004 መጥፎ አይደሉም። የአሪስ ኮምፓክት መጥፎ አይደለም። የአሪስ ኮምፓክት ማኑዋል ይሄም መጥፎ አይደለም። የአሪስ ኮምፓክቶቹ ደከም ያሉ ናቸው መኪናዎቹ። ሞተር ቴስታታ የፈታ ከሆነ ያስቸግራቸዋል በደንብ። ቪትስ ከገበያ የመውጣት እድል አለው። ፎር ዘ ፊውቸር ሳይወድ በግዱ ይወጣል። የትኛውም አይነት መኪና እያረጀ ሲሄድ ሳይወድ በግዱ ይወጣል። በግድ እና ምናልባት አሁን መኪና የመግዛት ህልም ኑሮ ቪትስ ለወደፊት ከገበያ የሚወጣበት ቀን አሳስቦ ከሆነ የማይመስል ምክንያት ነው። አሁን ባለ አቅም ያለ መግዛት የምትችለውን ገዝተህ እንቅስቃሴን ማድረግና ነገ ከነገ ወዲያ ማሻሻል ነው። ለእድሜ ልክ ለመንዳት መኪና አታስቡ። ሪሴል ቫሊዩ ጥሩ ቦታ ሊሰጠው የሚገባ ነገር ነው። ግን መኪና ስትገዙ ሪሴል ቫሊዩ ብቻ ማየትም ጤነኛ አይደለም። ስትገለገሉበት ምን ያክል ያገለግላል ያን ኮንሲደር ማድረግ ይፈልጋል። አንድ መኪና ገዝተህ በአመት በሁለት ዓመት የመኪናውን 2 እና 3 እጥፍ ገንዘብ መስራት የምትችል ከሆነ የገዛኸው መኪና ስለሚሸጥበት ሂሳብ ማሰቡ ጤነኝነት አይደለም። ከዛ ውጭ እንደ ጡረተኛ ገንዘብ ስላላችሁ መኪና ላይ አስቀምጣችሁ ነገ ከነገ ሲሸጥ ብላችሁ የምታስቡ ከሆነ እናንተ ነጋዴ ናችሁ፣ ምክር አያስፈልጋችሁ። በራሳችሁ ነው መግባት ያለባችሁ። አዮኒቲ ለኤምባሲ ስራ ይሆናል አላቅም። ለኤምባሲ ስራ ምን አይነት መኪና እንደሚሆን አላቅም። ኮሮላ 7 ቆንጆ ነው። 5 ሚሊዮን ምን አይነት መኪና ትመክረኛለህ? ሃይብሪድ 00 5 ሚሊዮን አሁን የምታገኘው 5.1 5.2 ቢዋይዲ ሺም ፕላሶቹን ነው። ከዛ ውጭ ዲዛይር ሃይብሪድ የሚባሉት ሃይብሪድ አሉ 4.7 4.8 ይሏቸዋል። ጊዜ ነው እንደዛ ያደረሳችሁ። ምንም ማድረግ አልችልም። ቢዋይዲ ሲላዮን 06 ፌስ ቢዋይዲ ሶንግ ፕላስ ሲላዮን 06 ከሶንግ ፕላስ ብዙ ነገር አሻሽሎ የመጣ መኪና ነው። አቅሙ ካለ ሲላዮን 06ን ግዛው። ሶንግ ፕላሱ ግን ችግር ያለበት መኪና አይደለም፣ ቆንጆ ነው። ሺም ፕላስ ፌስ ዩዋን አፕ አይመሳሰልም። ያ ተመሳሳይ አይደሉም። መጀመሪያ ኤሌክትሪክ መኪና ልግዛ ወይ ሃይብሪድ ነዳጅ መኪና ልግዛ የሚለው ላይ ፎከስ አድርገህ አንዱን ወስን። እኔ ኤሌክትሪኩ ይሻልሃልም ሃይብሪዱ ይሻልሃል የምልበት ግራውንድ የለኝም። ያንተ ላይፍ ስታይል ይወስናል። መኪናውን የምትገለገልበት ነገር ይወስናል። ለዛ ከራስህ ጋር ተማከር። ከኔ ጋር መማከር ከፈልክም ደውልልኝ፣ ችግር የለውም። አሪዞ 5 መኪና ላይ ሀሳብ ምንም ሀሳብ የለኝም። ያለህ አማራጭ እሱ ብቻ ከሆነ መሞከር ትችላለህ። ፊውል ኮንሰምፕሽኑ ትንሽ ከፍ ይላል። መኪናው ግን ማገልገል ይችላል። ቤልታ 29 መጥፎ የሚባል አይደለም። ሞተር ያደሰ ኮሮላ እንዴት ነው? ሞተር ማደሱ ለኔ እንደ ኔጋቲቭ ነገር አይታይም። ግን ሞተር የታደሰበትን ማቴሪያል እስካላወቁ ድረስ ሞተር አድሷል ጥሩ ነው ያገለገኛል ብለህ ማሰብ አትችልም። ሞተር ሲታደስ ገብቶ በወጣ ቃል ያደሱ ይችላሉ። ኦሪጂናል ባልሆነ በኮፒ ቃል ያደሱ ይችላሉ። ለዛ ምን ያክል ያገለግላል የሚለው አይታወቅም። ለዛ ነው ሞተር የፈታ ነገር አትንኩ የሚባለው። እርግጠኛ የምትሆንበት ከሆነ ግን ምንም ችግር የለውም። ሲላዮን 06 እና ሌኦፓርድ 3 እኔ ሲላዮን 06 እመርጣለሁ። ሌኦፓርድ 3 ብታደርጉ ችግር የለበት መኪናው ተመሳሳይ ነው። ብዙ ነገሩ የአንድ ካምፓኒ እቃ ስለሆኑ ያን ያክል የሚያሳስብህ ነገር የለም። ሴላሪ 2021 ወር 22 ዩዘር 4833 ምናምን ስምህን ብትጽፍ ጥሩ ነበረ። መጀመሪያ 2021 ወር 22 ምን አይነት ጥያቄ ነው? ጤና እንደና ነህ ግን
አንዳንዶቻችሁ የምትጠይቁት ነገር አይገባኝም። ቪትስ 2001 ይሻላል 2005? ምንድን ነው የጥያቄ? ምን ብዬ እንድመልስላችሁ ነው? አቅሙ ካለ የ26 ግዛ። ምንም ለጥያቄ የሚቀርብ ነገር የለውም እኮ። ኢንቪንሲብል 2024 ቆንጆ ነው። ሃይንዳይ አቫንቴ 2015 ወይስ ዲዛይር 2021? እኔ ዲዛይር 2021 እመርጣለሁ። መዘነጥ ከፈለክ ግን አቫንቴው ፐርፌክት መኪና ነው። ምቾት አለው፣ ጉልበት አለው፣ ፊውል ኮንሰምፕሽኑ ከፍ ይላል፣ መለዋወጫው ያዝ ያደርጋል፣ መልሰ መሸጥም እንደዛው። ራፎል ገዛ ነው 2022 ምን ይመስላል? ቆንጆ መኪና ነው፣ ምንም ችግር የለበትም። መርሴዲስ E350 ጥሩ ናቸው። መርሴዲሶች ምንም እንከን የሚወጣላቸው የሉም። አብዛኛዎቹ ጥሩ የሚባሉ መኪናዎች ናቸው። ፊውል ኮንሰምፕሽናቸው ከፍ ይላል፣ መለዋወጫ በደንብ ይቆነጥጣል በደንብ። ከዛ ውጪ ጋራጅን መመላለስ አይቀርም። ኦልድ ናቸው ብዛት የምታገኛቸው። ቢዋይዲ ቱ ወይ ሱዙኪ ዲዛይር የቱ ይሻላል? የተመቸን መግዛት ትችላለህ። ያሪስ ኮምፓክት ኢሮፕ አውቶማቲክ 1.3 ሲሲ ሳይሆን ሊትር 4 ፒስተን አሪፍ ነው። 1300 ሲሲ በ2NZ ኢንጂን ከሆነ በጣም ቆንጆ ነው። ካሪናይ ጥሩ ናቸው። ቴሪዮዝ ለራይድ አማራጭ ካጣ እንጂ መኪናዎቹ ያስቸግራሉ። መለዋወጫ እንደልብ አታገኝም፣ ትቸገራል። እቃቸው ውድ ነው። ቻንጋን Q05 ከዩዋን ፕላስ በጭራሽ አይወዳደርም። ዩዋን ፕላስ በ430 ኪሎ ሜትር ይሻላል ከዚህ ከቻንጋን Q05። ኮምፔር መደረግ አይችልም። ሁሉ ሰፊ ጋፕ ነው ያላቸው። ትኩሰት ነዳጅ ይበላል አይበላም የሚባል አይደለም። ያንም ያክል መኪና እየነዳህ እንደ ዲዛይር በሊትር 13 እንደሄድ አጠብቀው። መችስ 4.5 ነዳጅ ምን ትመክረኛለህ? እኔ እንጃ። አሁን መምከር ከባድ የሆነ ነው። ድሮ እነ ሲኤችአርን ክሬታን ሞክሩን ነበር። አሁን እነዚህ መኪናዎች በ4.5 የሚገኝ አይመስለኝም። አላቅም። ፈን በ4.5 ብታገኘውን አንተ ብስታየው የሚመችን መኪና አይተህ ሊስቶቹን ይዘህ ደውልልኝ። የተሻለው ይሄ ነው እልሃለሁ። ቪትስ ፌስ ስፕሬሶ ለሜትር ታክሲ ስራ ስፕሬሶ ይሻልሃል። ሞዴል ሪሰንት መሆኑ ፊውል ኤፊሽንሲው ይሻልሃል። ለመጠቀም ብቻ ከሆነ ግን ከስፕሬሶ ጋር ቪትስ አይወዳደርም። ቴሬዝ 1300 ሲሲ መጥፎ አይደለም። ታንጌል ሌኦፓርድ 7 የቱ ይሻላል? አቡዲ ታንጌል እና ሌኦፓርድ 7 በጣም ተመሳሳይ ወይም ተቀራራቢ ሊባል የሚችል ስፔሲፊኬሽን ያላቸው መኪናዎች ናቸው። ሌኦፓርድ 7 የቦዲ ሳይዙ ቦክስ የሆነ 4 ማዕዘን ተለቅ ያለ ኤስዩቪ ነው። ታንጌል ደግሞ ወደ ክሮስኦቨር ኤስዩቪ የሚጠጋ ነው። ሳይዙ ያንሳል። 7 ሲተር ነው። ዴይሊ ዩዝ አዲስ አበባ ከተማ ውስጥ በጣም የምትንቀሳቀስ ቤተሰብ ኑሮ የምትሯሯጥ ከሆነ ታንጌሉን ብታደርገው በደንብ የተሻለ ነው። ስፔሻሊ ታንጌል ፕላጊን ሃይብሪዱ በቻርጅ እስከ 170 ኪሎ ሜትር ድረስ መሄድ ይችላል። እነዚህ ሌኦፓርድ 7ኖች አሁን ማርኬት ላይ የምታገኛቸው ማክሲመም 135 ኪሎ ሜትር ነው መሄድ የሚችሉት። አዳዲሶቹ እስከ 230 የሚሄድ አላቸው አሁን የወጡ። እነሱ ሲመጡ በጠበቅ ይኖርብሃል። ቴክኒካሊ ምንም አይነት ልዩነት አላቸው ብዬ ማነሳለህ ነገር የለም። አንተ ሁሌ የምትጠቀምበት ከተማና ከተማ አካባቢ ኮንክ ሌኦፓርድ 7ን ብታደርገው፣ በተለይ ፋሚሊ ብዛት ካለ እሱን ብታደርገው፣ ታንጌሉን ብታደርገው መጥፎ አይደለም። ከዛ ውጭ ራቅ ያለ መንገድ የምታዘወትር ከሆነ ከፍታ የሚፈልግ መንገድ ላይ የምትሄድ፣ ክፍለ ሀገር የምትሄድ፣ ረጅም መንገድ የምትሄድ ከሆነ ግን ሌኦፓርድ 7ን ቆንጆ ነው። መኪናዎቹ እስካሁን ምንም አይነት እንከን የለባቸውም። ደህና ሊባል የሚችል አገልግሎት የሰጡ ነው። እኔ ሁለቱም ላይ እንትን የለኝም። አንተ የተመቸህን ብታደርገው፣ የተመሳሳይ ካምፓኒ ምርት ነው። ቦዲ ስታይሉን ብቻ ነው መምረጥ ያለብህ። እሺ ሌቪን የሚሉት ምናምን ዩቲዩብ ምናምን ደብዳቤ አትጻፏ። ኒሳን ካሽካይ ከሙቀት ውጭ ሌላ ችግሩ፣ ከሙቀት በላይ ምን አይነት ችግር ትፈልጋለሽ? ኤሚ ሙቀት ማለት ለመኪና በጣም ትልቅ የሚባል ችግር ወይም በሽታ ነው። ከዛ ውጭ ምን አይነት ችግር ትፈልጋለሽ? ጥያቄ ማቅረብ አይጠበቅብሽም። ያለሽ ገንዘብ አነስ ያለ ከሆነ፣ መዘነጥ መታየት የምትፈልጊ ከሆነ ኒሳን ካሽካይ ማገልገል ይችላል። መኪናዎቹ ያስቸግራሉ። አዎ በደንብ ያስቸግራሉ። ለመጠቀምም ለመሸጥም በደንብ ያስቸግራሉ። ግን ከነችግሩም ቢሆን መንቀሳቀስ ትችላለች። አንዳንድ ሰዎች በአመት 5000-6000 ኪሎ ሜትር እየተንቀሳቀሱ ከተማ ውስጥ ብቻ ኒሳን ካሽካይ ለምሳሌ 2018 ሞዴል ሆኖ 20000 ኪሎ ሜትር የተነዳው መኪናው አስቸግሮኛ አያውቅም ይላል። በ8 ዓመት 20000 ኪሎ ሜትር የነዳ ሰው ነዳ አይባልም። ቁሞ ነው ያለው። ልክ እንደዛ የምትቆሚ ከሆነ አንቺን ብትገዢ ችግር የለም፣ ላያስቸግር ይችላል። ከዛ ውጭ ግን መኪናዎቹ ጤነኛ የሚባሉ አይደለም። ቮልክስዋገን X9 ኢትዮጵያ ውስጥ ገብቷል የሆነ ነገር በለን። ID 9X አይመስለኝም፣ እስካሁን አላየሁትም። እንደዚህ በአጭር ጊዜ የሚገባል የሚል እምነት የለኝም። ትንሽ ያዝ ያደርጋል፣ ጊዜ ይፈልጋል፣ ገና ነው። ሆንዳ ኢቪ NP1 ጥሩ የሚያስብል ነገር የለውም። NP2 ብታደርገው የተሻለ ነው። CHR ኦር ረሽ ነዳጅ ከCHR እና ከረሽ ያን ያክል ልዩነት የላቸውም። CHR ነዳጅ በደንብ የሚጠቀም መኪና ነው። ረሽም ቢሆን ያን ያክል ነዳጅ የሚቆጥብ አይደለም። ምንም አይደለም፣ እንደ ይዞታቸው ነው የሚወሰነው። BYD ኦር ID6 24 ላይ ምርት አቁሟል። አሁን ላይ BYDዎቹ የምትገዛ ይሻላል። ሺን ፕላስ ሊንከን 7 ፕላጊን ሃይብሪድ
ሊንከን 7 የትኛው ነው? ሊንከን 7 አላወኩትም። ሺም ፕላስ ሊንከን 7 አላወኩትም። ሊንከን 7 የሚባል መኪና ያለ አልመሰለኝም። ቼቭሮሌት አቬዮ ማኑዋል 2014 መሞከር ትችላለህ። መኪናዎቹ ግን መለወጫ እንደልባት ታገኝላቸውም። ፎርድ ፌስታ 2014 እነዚህም እንደዛ ናቸው። ጄቶር ኤል7 ሃይብሪድ መጥፎ አይደለም። ካሪናይ ጥሩ ናቸው። ቤስት ፕላጊን ሃይብሪድ ካር ሎወር በጀት ፕላጊን ሃይብሪድ ካር ሎወር በጀት ያለህ ሺም ፕላስ ነው 5 ሚሊዮን። ቤልታ 2009 ወይስ ኮምፓክት 2010 ተመሳሳይ መኪና ነው። ይዞታውን ብቻ ብታይ ይሻላል። ጄቶር ዳሽንግ ለመዘነጥ ቆንጆ ነው። መኪና ያስቸግራል። ላንድ ክሩዘር 105 ሞዴል 2004 ጥሩ ይዞታ ያለው 4.5 ሚሊዮን። የማውቀው ነገር የለም ዋጋውን። መኪናው ግን ጀግና መኪና ነው። በደንብ ያገለግልሃል። ጄሊ 2012 መሞከር ትችላለህ። ነዳጅ ኮንሶምፕሽናቸው ከፍ ያለ ነው መኪናዎቹ። አቫንዛ 2014 ጥሩ ናቸው። ሲኖ ጎልድ ምንም መረጃ የለኝም። ቼሪ ቲጎ ፕሮ 2 ይሄ መኪና አነስ ያለ መኪና ነው። ስሞል ክሮስኦቨር ኤስዩቪ ነው። 3 ሲሊንደር 1000 ሲሲ ቱርቦ ቻርጀር ያለው የፔትሮል ፍሌክስ ፊውል ኢንጂን የሚጠቀም ነው። ፔትሮል ፍሌክስ ፊውል የሚጠቀሙት ደካማ ናቸው። አንድ እንትን ፐርፎርማንሳቸው ከወረደ ለመመለስ ያስቸግረዋል። መለዋጫ እንደልብ አታገኝለትም። መልሶ መሸጥም ያዝ ያደርጋል። መኪና እንደዚህ ሲታዩት ከፍ ያለ መኪና ሆኖ ዋጋው ከቀነሰ በደንብ ጥያቄ ልጠይቁ ይገባል ራሳችሁን። ኪያ ቪስቶ 99 መሞከር ትችላለህ። ቪትስ ኦር አቫንቴ ምናቸውም አይመሳሰልም። ቼሪ ኪው ማገልገል ይችላል። ይሄም ግን ብዙዎቹ ጥሩ የሚባሉ አይደሉም ፐርፎርማንሳቸው። አዮኒቲ ምንም ችግር የለበትም። ሊዮፓርድ 7 ቆንጆ መኪና ነው። አቶ 99 1000 ሲሲ መሆን ይችላል። አይሱዙ የጭነት መረጃ የለኝም። ፓስፋይንደር 2016 ያስቸግራል። የኒሳን ምርት መለወጫ አታገኝም። እቃቸው ውድ ነው። መልሰ መሸጥ አይታሰብም። እነዚህ ፓስፋይንደሮች አብዛኛዎቹ ተለቅ ያለ ኢንጂን ያላቸው መኪናዎች ናቸው። ፔትሮል ኢንጂን ነው የሚኖራቸው። እዛ ያስቸግራል። ቪትስ በሌትር 9 ኪሎ ሜትር ኖርማል ነው። ምን ሰርቪስ አስደረገው 12 ድረስ መሆን ይችላል። ቻንጋን ኪዩ05 ከዩዋን ፕላስ ይሻላል። ሳይበር ትራክ ገንዘብ መጣያ ካጣ ሳጥን ነው ገዝተህ መሞከር ነው። እንግዲህ ምንም ችግር የለበትም መኪናው ግን የሰሞኑ መኪና መጨመር ምን ትላለህ? መግዛቱ የመቆየት ይሻላል። መቆየት ብዙም ሊያመጣልህ የሚችለው ነገር የለም። መቆየት አያስተማምንም። መንግስት ገንዘብ ያስፈልገኛል እያለ ነው። ታክስ ላይ ሞዲፊኬሽን ካደረገ ብዙ ይጨምራል። ሁለት ነገር ነው ያለው አሁን። ከዚህ ከመስከረም በኋላ የታክስ ጭማሪ ሊደረግ እንደሚችል ይገመታል። ከዛ ውጭ ደግሞ የነዳጅ ተሽከርካሪዎች ሊፈቀዱ እንደሚችሉ ይገመታል። የነዳጅ ተሽከርካሪዎች ከተፈቀዱ የተወሰኑ ተሽከርካሪዎች ላይ ዋጋ ቅናሽ ሊደረግ እንደሚችል ይገመታል በደንብ። ከዛ ውጭ ታክስ ጭማሪ ቢቀድም ከሆነ እንሄዳለን እሱም ላይ። ኪያ ኢቪ5 ብዙም ጥሩ የሚያስብል ነገር የለውም።